ሊቨርፑሎች አጥብቀው ሲፈልጉት የነበረውን ጀርመናዊ ኮከብ ፍሎሪያን ቪርትስን ከሊቨርኩሰን ዋጋ ከፍሎ አስፈርመውታል። አብስተው ፈልገውት ነበር። 100 ሚሊዮን ፓውንድ እና 16 ሚሊዮን ፓውንድ እንደ ሊቨርፑል ስኬት እየታየ ይጨምራሉ። ይህ ሊቨርፑል ለየትኛውም ተጫዋች ከፈለው የታሪኩ ትልቁ የዝውውር ዋጋ ነው። ሊቨርፑል ለቨርጂል ቫን ዳይክ ለዳርዊን ኑኔዝ ከከፈላቸው ከፍተኛ ክፍያዎች በእጅጉ ከፍ ያለ የዝውውር ዋጋም ነው። ተጫዋቹ ወደ አንፊልድ ሮድ ክለብ ለመዛወር ከፍተኛ ፍላጎት ነበረው። ሊቨርፑልም የተጋነነ ዋጋ ይዞ እንዲቀርብ ያስገደደ የሚነበብ ፍላጎት ይዞ ታየ ተብሎበታል። በ17 ዓመቱ ፍሎሪያን ቪርትስ ለሊቨርኩሰን ተሰለፈ። የመጀመሪያ ጨዋታውንም በትልቅ ቡድን ደረጃ አደረገ። 197 ጨዋታዎችን አከናውኖ 57 ጎሎችን አስቆጠረ። ሌቨርኩሰን የማያሸንፈው ክለብ ሊቨርኩሰን እየተባለ ሲቀለድበት የነበረውን የጀርመኑን ክለብ በታሪኩ የቡንደስሊጋ የመጀመሪያ ዋንጫ እንዲያነሳ ቁልፍ ሚና ከተወጡ ተጫዋቾች መካከልም አንዱ ሆነ። በጀርመን ብሔራዊ ቡድን በብልጫ ከሚታዩ ጥቂት ተጫዋቾች መካከልም ፍሎሪያን ቪርትስ ቀዳሚው ነው። እስካሁን በ31 ጨዋታዎች ጀርመኖቹን ወክሏል። 7 ጎሎችን አስቆጥሯል። ሊቨርፑሎች ከሊቨርኩሰን ሁለተኛ ተጫዋች ማስኮብልላቸው ነው። የቀይ ተመላላሽ ጀርሚ ፍሪምፖንግን በ34 ሚሊዮን ፓውንድ እንዳስፈረሙት ይታወቃል። ከዚያ ውጪ የበርንሞዙን የግራ መስመር ተጫዋች ሜሎስ ኬርኬዝን የማምጣታቸው ጉዳይም በርግጥ እየሆነ ነው። የ2024-25 ሻምፒዮኖቹ በአርነ ስሎት መሪነት የእንግሊዝን እግር ኳስ ለመቆጣጠር ቆርጠው የተነሱ መስለዋል። አበይት የዝውውር ዜናዎችን ከትሪቡን ዳሰሳ። ሊቨርፑሎች ያላንዳች ትልቅ ዝውውር ነው በነበራቸው ስብስብ ከፕሪሚየር ሊግ ዋናት ተቀምጠው ያጠናቀቁት። ፌዴሪኮ ኬይሳን በ12.5 ሚሊዮን ፓውንድ ከዩቬንቱስ ቢያመጡትም መንበዛም አልተጠቀሙበትም። ጆርጂ ማማርዳሽቪሊ ቢፈርምም ጆርጂያው ግብ ጠባቂ በቀጣዩ ዓመት መሰለፍ ይጀምራል። ሊቨርፑል ኬልሄርን ለብሬንትፎርድ አሳልፎ ሰጥቷል። የቀይ መስመር ተመላላሹ ትሬንት አሌክዛንደር-አርኖልድ ሪያል ማድሪድን ተቀላቅሎባቸዋል። ያም ሆኖ ሊቨርፑል በፈጣን ውሳኔዎችና ቡድኑን ለማጠናከር እየሄደበት ባለው ርቀት እየተወደሰ ይገኛል። ወደ አውሮፓ እግር ኳስ ከታላቅ ብቃት ጋር ብቅ ማለታቸው ከሚነገርላቸው ኮከቦች አንዱ ፍሎሪያን ቪርትስ ምንም እንኳን ሊቨርፑል የሚያወጣበት 116 ሚሊዮን ፓውንድ ጠቅላላ ዋጋ የተጋነነ ነው ቢባልም የሊቨርፑልን ጥንካሬ የሚጨምር ዝውውር ነው ግን እየተባለ ነው። በተለይ 85 ሚሊዮን ፓውንድ አውጥተው ከቤኔፊካ ያዛወሩት ዳርዊን ኑኔዝ እንደተጠበቀው አለመሆኑ ሊቨርፑሎች ጀርመናዊውን የሊቨርፑል ኮከብ አጥብቀው እንዲፈልጉት እንዲወስኑም አድርጓቸዋል። ሊቨርፑል ደጋፊዎች ፍሎሪያን ቪርትስ በሐሰተኛ 9 ቁጥር ቦታ እየተሰለፈ ለመሐመድ ሳላህ፣ ኮዲ ሃክፖ፣ ሉዊስ ዲያዝ አይነት ተጫዋቾች የመጫወቻ ቦታ የሚያሰፋ ይሆናል እያሉለት ነው። በክለቡ ታዋቂ ከነበሩ ተጫዋቾች እንደ ሮቤርቶ ፊርሚኖ አይነት ሚናን በመወጣት ሊቨርፑልን አስፈሪ ያደርጋል እያሉለት ተስፋም እያደረጉበት ነው። ከዚያ ውጪ በተለያዩ ቦታዎች ላይ የመጫወት አቅምም ስላለው በሊቨርፑል ክፍተቶች ላይ ሁሉ መገኘት ይችላል ብለው እንደሚጠብቁት ይነገራል። የጉዳት ታሪክ ያለበት ተጫዋች ነውና ሊቨርፑል በዋጣበት ዋጋ ትልቅ ኃላፊነትን ወስዷል የሚሉት ደግሞ ምንም እንኳን ጥሩ ተጫዋች ቢሆንም የሊቨርፑል ውሳኔ ግን ዋጋ ሊያስከፍል ይችላል ብለው ጥርጣሬያቸውንም አብረው አስቀምጠዋል። ለማንኛውም ሞሳላህ፣ ሉዊስ ዲያዝ፣ ኮዲ ሃክፖ፣ ዳርዊን ኑኔዝ፣ ዲዮጎ ጆታ፣ ፌዴሪኮ ኬይሳን በያዘው የፊት መስመር ላይ አንድ ታላቅ ተሰጥኦ የተላበሰ ኮከብ መጨመሩ ተረጋግጧል። ፍሎሬንቲኖ ፔሬዝንና ሪያል ማድሪድን ለዚህ ድል ስላበቁኝ አመሰግናለሁ። ሊቨርፑሎች ወደ ማድሪድ የሸኙት አርኖልድ በማድሪድ የማስተዋወቅ ስነ ስርዓት ላይ የተናገረው ነው። ለማድሪድ ለደጋፊዎቹ ያለኝን ሁሉ መስጠት ፈልጋለሁ። ሻምፒዮን መሆን፣ ብዙ ክብሮችን ማሳካት አልማለሁ። ከዓለም ምርጥ ቡድን ጋር በእግር ኳስ መደሰቴን መቀጠል እፈልጋለሁ ብሎ ማድሪዶችን በስፓኒሽ ቋንቋ አስደስቷቸዋል። በሪያል ማድሪድ ትሬንት የሚል ስም የሰፈረበት 12 ቁጥር መለያ ይለብሳል። የስፔን ላሊጋ የቁጥር ገደብ ስለሚያስቀምጥ ይለብሰው የነበረውን 66 ቁጥር መለያ በማድሪድ አርኖልድ አይለብስም። ትልልቅ ተጫዋቾችን ያልተጋነነ ወጪ በተጠና መንገድ ወደ ነጩ ቤት ማምጣታቸውን የቀጠሉት የማድሪድ አለቃ ፍሎሬንቲኖ ፔሬዝ ሁሉንም ክብሮች ያሸነፈ ከዓለም ምርጥ ተከላካዮች አንዱ በእግር ኳስ ከፍተኛ ተጽዕኖ ካላቸው ኮከቦች አንዱ
ማድሪድ ደርሷል። በጋራ አዲስ የስኬት ገጽ እንጽፋለን ሲሉ ተደምጠዋል። አርኖልድ ተጫዋችነቱን ማድሪድ በዓለም የክለቦች ሻምፒዮና ላይ በሚያደርገው ተሳትፎ ይጀምራል። ሊቨርፑሎች እያዩ ያሳደጉት ኮከብን በተለያዩ ተጫዋቾች ክፍተቱን ለመሙላት እየጣሩ ነው። ወሬው ከተሰማበት ጊዜ አንስቶ የአርኖልድ ወደ ማድሪድ የማቅናት ጉዳይ በሊቨርፑል ታማኝ ደጋፊዎች ላይ ከፍተኛ መከፋትን ፈጥሮ ነበር። ለ6 ዓመታት ለሎስ ብላንኮዎቹ የፈረመ ሲሆን ኮንትራቱን ለማፍረስ 1 ቢሊዮን ዩሮ ክፍያ ውሉ ላይ ተቀምጧል። 354 ጊዜ ለሊቨርፑል ተሰልፏል። ከ6 ዓመቱ ጀምሮ የሊቨርፑሎች ነበር። እስከ ተሰናበተበት ጨዋታ ቀን 354 ጊዜ ቀዩን መለያ ለብሶ በስሙ 23 ጎሎችን ተመዝግበዋል። 86 ጊዜ ጎል የሆኑ ኳሶች ከሱ ጋር ተነስተዋል። ከሊቨርፑል ጋር 2 የፕሪሚየር ሊግ ዋንጫዎችን፣ የአውሮፓ ቻምፒየንስ ሊግ ክብርን፣ የኤፍኤ ካፕና የሊግ ካፖችን አሳክቷል። አርኖልድ ወደ መጨረሻ በውሳኔው የተነሳ በስታዲየሙ በሊቨርፑል ደጋፊዎች ተቃውሞ ቢያስተናግድም በሊቨርፑል ታሪክ ፈጽሞ ከማይረሱ ኮከቦች አንዱ ሆኖ ወደ ቤርናቢው አምርቷል። ሁሌም አውቀው ነበር ሊቨርፑልን የሚለቀው በአንድ ምክንያት ብቻ ነበር። እሱም ወደ ሪያል ማድሪድ ለመሄድ ቀላል ውሳኔ አይደለም። አእምሮዬ ላይ ደጋግሜ ያሰብኩት ውሳኔ ነው። የመጨረሻው ውሳኔ ደግሞ ትክክለኛው ነው ብዬ አምናለሁ። ከጁድ ቤሊንግሃም ጋር ብዙ ተነጋግረናል። ስለ ሊቨርፑልም ስለ ማድሪድም ብዙ አውርተናል። አንዳንድ ሰዎች ቤሊንግሃም ወደ ማድሪድ እንዲሄድ ከፍተኛ አስተዋጽኦ ነበረው ብለው ያስባሉ። ነገር ግን ማድሪድ የሚለው ስም ለራሱ ብዙ የሚናገር ነው። ለኔ ትልቅ እድል ነው። ትክክለኛው ጊዜ ላይ ወስኛለሁ ብሏል። ከዚያ ውጪ የቀድሞ ሊቨርፑል አማካይ ሻቢ አሎንሶ የሪያል ማድሪድ አሰልጣኝ መሆኑ ትልቅ እድል እንደሆነም ተናግሯል። የሊቨርፑል ደጋፊ ሆኜ ነው ያደግኩት። 3-0 እየተመራን ውጤት ቀልብሰን የአውሮፓን ንጉሶች ሆንበትን ኤሲ ሚላንን የረታንበትን የኢስታንቡልን የ2005 ምሽት አረሳውም። ያሁኑ አሰልጣኝ ያኔ በሊቨርፑል መለያ ያደረገውን ሁሉ አስታውሳለሁ። ጥሩ ግንኙነት፣ ጥሩ መግባባት አለን። በጣም እያደነኩት እንዳደኩ ነግሬዋለሁ። የማድሪድ ዝውውሬ ህልሜን እውን ያደረኩበት ሌላኛው ምክንያት ነው። ሻቢ አሎንሶ አዲሱ የማድሪዶች አለቃ በሊቨርፑል ከ2004 እስከ 2009 ነበር። በኳስ ስርጭታቸው ድንቅ ሆነው ካለፉ የአማካይ ስፍራ ተጫዋቾች አንዱም ነው። 210 ጊዜ ሊቨርፑልን መለያ ለብሶ ተጫውቷል። አርኖልድ በድንቅ ሁኔታ ለሚከውነው የኳስ ስርጭት ክህሎቱ አሎንሶን ደጋግሞ ይመለከተው እንደነበር ተናግሯል። የውድድር ዓመቱን ያለ ዋንጫ ስኬት ያጠናቀቀው ሪያል ማድሪድን ካርሎ አንቸሎቲን አሰናብቶ ካመጣው የቀድሞ ተጫዋቹ ዣቪ አሎንሶ ብዙ ነገር ይጠብቃል። ትሬንት አሌክዛንደር-አርኖልድም የማድሪድን ዕጣ ፈንታ በቀጣይ ለማሳመር ከተጠሩት መሃል ሆኗል። ብራዚላዊውን አጥቂ ማቲያስ ኩኛን በ62.5 ሚሊዮን ፓውንድ ወደ ኦልድ ትራፎርድ ያመጡት ማንቸስተሮች ዝውውሩን ይፋ አድርገዋል። ለ5 ዓመት እንዲሁ ሊጨመር በሚችል አንድ ተጨማሪ ዓመት ኮንትራት ኩኛ የማንቸስተር አንዱ ተጫዋች ሆናል። የማንቸስተር ዩናይትድ ተጫዋች የመሆኔን ስሜት በቃላት ቀይሮ ማስረዳት ይከብደኛል። በብራዚል ሆኜ በአያቴ ቤት ፕሪሚየር ሊጉን ከመመለከትበት ጊዜ አንስቶ ማንቸስተር የመመርጠው የምወደው ክለብ ነበር። ቀዩን መለያ መልበስ ደግሞ ህልሜ ብሏል። በ76 ጨዋታዎች 36 ጎሎችን ለወልቭስ ከማስቆጠሩ በፊት የአትሌቲኮ ማድሪድ ተጫዋች ነበር ማቲያስ ኩኛ። የእግር ኳስ ጉዳዮች ዳይሬክተሩ ጃሰን ዊልኮክስ ማቲያስ ኩኛ ማምጣት ከዋና ዕቅዶቻችን መሃል አንዱ ነበር፣ በጊዜ ዝውውሩን በማጠናቀቃችን ደስተኛ ነን ብለዋል። ማንቸስተር በታሪኩ በ38 የፕሪሚየር ሊግ ጨዋታዎች ዝቅተኛውን 44 ጎል አስቆጥሮ ካጠናቀቀ በኋላ መጠናከር በሚያስፈልገው የማጥቃት መስመር ላይ የማቲያስ ኩኛ የሚጨምረው ነገር ወደፊት የሚታይ ይሆናል። ሪያን ቼርኪን ከኦሎምፒክ ሊዮን፣ ቲጂያኒ ራይንደርሰን ከኤሲ ሚላን፣ ሪያን ኤድኖሪን ከወልቭስ፣ ማርከስ ቤንቲኒል ከቼልሲ አስፈርሞ ከጥር ወር የጀመረውን ቡድን የማጠናከር ስራውን እያቀላጠፈ የሚገኘው ፔፕ ጓርዲዮላ የተመሰገነ የተሳካ የተጫዋቾች ምልመላን ከተጠና እንቅስቃሴ ጋር እያከናወነ ይገኛል። አንዳንዶች ማንቸስተር ሲቲ ያለ ዋንጫ የተጠናቀቀበትን ዓመት በከፍተኛ ሁኔታ የሚበቀል የተሳካለት ስብስብ ይዞ ፔፕ ጓርዲዮላ ይመለሳል ብለው
ከወዲሁ እንዲመሰክሩለት አድርጓል። ማንቸስተር ሲቲ በአዲስ ወጣት የወደፊቱን እግር ኳስ በሚቆጣጠሩ ኮከቦች እየተተካ ነው። የኬቨን ደብሬን መውጣትን ተከትሎ የመሃል ሜዳው እንቅስቃሴ በአዲስ አጫወት ብቅ ይላል። ፔፕ ያስፈረማቸው ተጫዋቾች ከአንድ በላይ ሚናን መወጣት የሚችሉ ናቸው። ጓርዲዮላ ከሲቲ ጋር የሚያመጣው ነገር በጉጉት ይጠበቃል። በርካታ ተጫዋቾችን በማስፈረም ቁልፍ ውሳኔዎችን ያሳልፋል ተብሎ እየተጠበቀ ያለው ሚኬል አርቴታና አርሰናል የዝውውር ገበያውንና የተፈጠረውን ነገር በቀስታ ለማሳወቅ የመረጡ ይመስላሉ። እጅግ ወሳኝ የነበሩ የዝውውር መስኮቶችን ያለ ተሳትፎ በመዝለላቸው የተበሳጩ አርሰናል ደጋፊዎች ከወዲሁ ስጋታቸውን እየገለጹ ይገኛሉ። የፋይናንስ ጉዳዮች፣ የተጫዋቾች ምርጫ፣ የቡድን ውህደትን ከፍ ሊያደርጉ የሚችሉ በጥንቃቄ የተመሰረቱ ዝውውሮች ላይ በጥልቀት እንደሚመክር የሚነገርለት የአርሰናል ምርመራ ስርዓት እስካሁን በጭምጭምታ ብቻ እየተነገሩ ያሉ ዝውውሮችን መጨረሻ አድርሶ አላሳወቀም። ያም ሆኖ እንደ ማርቲን ዙቢሜንዲና ቤንጃሚን ሴስኮ አይነት ዝውውሮች ይጠናቀቃሉ ብለው የመድፈኞቹ ደጋፊዎች ተስፋ እንዳደረጉ ናቸው። ክለቦች ከፍተኛ ሽኩቻ የሚያደርጉበት የዝውውር ወቅት ደርሷል። አዲስ የቁጥጥር ህጎችን ተቋቁመው ባለተሰጡ ተጫዋቾችን ያዋጣል በሚሉት መንገድ ለማስፈረም ይታገላሉ። አንዳንዶች በነፃ ዝውውር ተጫዋቾችን እያገኙ ነው። አንዳንድ ክለቦች ባለተሰጡ ኮከቦችን ባልተጋነነ ዋጋ በንስር አይን እየቀለቡ ነው። ሲቲ ሪያን ቼርኪን እንዳስፈረመው ሌሎች ይሆነናል ላሉት ተጫዋች ወደ ሪከርድ የቀረበ ዋጋ አውጥተው ካዘናቸውን ሰብረው ዝውውሩን ጀምረውታል። በርካታ ክለቦችም ለትክክለኛው ተጫዋች ትክክለኛውን ዋጋና ትክክለኛውን ጊዜ መጠበቅ አለብን ብለው አድፍጠዋል። ከቅርብ ጊዜ ወዲህ የዝውውር ገበያው እብደት በተሞላባቸው ውሳኔዎች እንዲታጀብ ያደረገው የሳውዲ ፕሮ ሊግም ከአዳዲስ ዕቅዶችና ሐሳቦች ጋር ተሳትፎውን ዘንዶም ይቀጥላል። እናም ብዙ የምንነጋገርባቸው የእግር ኳስ ኮከቦች ዝውውሮች ይከሰታሉ። ትሪቡን ዳሰሳም